ማሚቲ ትክክለኛ ልጇን ስታይ ራሷን ሳተች። ሪችም እጅግ አትኩራ እያየቻት ነበረ። የማሚቲ ራሷን መሳት ሁሉንም አስደንግጧቸዋል። ርብቃም እጅግ አትኩራ እያየቻት ትገኛለች። አቶ እዩ በስምምነቱ መሰረት ወደ ቤት እንድትመጣ አድርጓታል። ሆኖም ወላጅ ቤተሰቦቿ እንደሆኑ አልነገራትም። እሷም ዘመዶች እንደሆኑ ነው ተነግሯት ወደዛ ቤት የመጣችው። ሆኖም እዛ እንደመጣች ማሚቲ ስታያት እራሷን ብስትም እሷም ቤተሰቦቿ መሆኑን የምታውቀው ነገር የለም። እዩ አሁን ላይም ቁማር እየተጫወተባቸው ይገኛል። ርብቃን ግደይልኝና ልጅሽን በአካል ልታገኚ ትችያለሽ፣ ለልጅሽ ስትይ ይሄንን ነገር ማድረግ አለብሽ ብሎ እዩ ይላታል። እሷም እንዴት ብዬ ነው ለልጄ ብዬ የሰውን ነፍስ የማጠፋው በማለት ትመልስለታለች። መግደል እንኳን ቢያቅትሽ ቀስ ብላ እንድትሞት እንድትታመም አድርጊያት በማለት ያዛታል። እሷም ይሄንን ማድረግ አልችልም ብላ ስትል አውቆ ልጄ የሚል የለቅሶ ድምፅ ያሰማትና ስልኩን ጆሮዋ ላይ ይዘጋል። አቶ ግርማን ብር አምጣልኝ የምፈልገው ነሃል፣ ያንን ብር ስታመጣ ልጅን ታገኛለህ፣ ልጅ በእጅ አስገባልሃለሁ ብሎ ይለዋል። ቀጣዩ ደግሞ የቤቱን ካርታና ፕላኑን እንድሰጠኝ ብሎ ይለዋል። እንዴት ይሄንን አደርጋለሁ ብሎ ሲለው ፈልገህ አምጣልኝ የማውቀው ነገር የለም ለልጅ ስትል ብሎ ይለዋል። እሱም ከማሚቲ ጋር እየተነጋገረና እየተመካከረ እንደሚያመጣ እዩ የሚያውቀው ነገር የለም። እሱም እሺ በማለት ብሩን መቶ ከማሚቲ ጋራ ለመስጠት ይስማማሉ። ከልጃችን የሚበልጥ ምንም አይነት ነገር የለምና ስለዚህ ይሄንን ወስደ ስጠው ብላ ትለዋለች። አልማዝ ግን ትክክል ስራ እየሰራን ነው ወይ ብሎ ይጠይቃታል። ትክክል አይደለም ግን ለልጃችን ስንል ነው እንጂ ይሄማ ትክክል እየሰራን አይደለም በማለትም ከመለሰችለትም በኋላ እሺ ብሩን ሳገኘን አሁን ፋይሉን እንዴት ነው የምናገኘው ብሎ ይላታል። እንጃ ይሄንንስ ማግኘት አልችልም በማለት ትለዋለች። ከልጃችን ምንም ነገር የሚበልጥብን ነገር የለም፣ ስለዚህ እንደምንም ብለሽ ፈልጊ ብሎ ይላታል። እሷም እሺ በቃ እነሱ ከቤት ሲወጡ እኔ ፈልጋለሁ ብላ ትለዋለች። እንደዛውም ርብቃ ከቤት ስትወጣ ትጠብቅና ማሚቲ ፍለጋዋን ትጀምራለች። እየፈለገችም እያለ ርብቃ ድንገት ትገባባታለች። እሷም ድንገት ስትገባባት ትደነግጥና ምን ሆነሻል ብላ ስትላት አይ ልብስ ላጥብላችሁ ልብሳችሁን እየፈለግኩ ነው በማለት ትላታለች። እንዴ ማሚቲ ምን ሆነሽ ነው? እኔ አጥባለሁኝ ያንቺ ካለ በማለት ስትላት አይ እኔ የእናንተን ነው ማጠብ የፈለግኩት ብላ ትላታለች። ርብቃም ሁሉም በቃ ጤናውን አጥቷል ማለት ነው ብላ እሷም ከቤት ትወጣለች። ሪችም እንዴት ነው አቤል ምን አለሽ ብላ ስትላት አቤል እየተቀያየረ ነው፣ አንዴ ደስተኛ አንዴ ብቻውን እየሳቀ ግራ ገብቶኛል፣ ሆኖም ልጅም እንወልዳለን አለኝ ብላ ትላታለች። ርብቃም እጅግ ተናዷ ነበረ። ሪች እንደዛ ብላ ስትነግራት በጣም ደስ ይላል ብላ ትላታለች። አሁን እኮ አይደለም የምንወልደው አሜሪካ ሄደን ባለሀብት ስንሆን ነው ብላ ስትላት፣ ሪችም በዚሁ መሀል እንዴት እንደዚህ ይሆናል ብላ ስትላት፣ እኔም እንደዚህ እንዳንቺ ሲነግረኝ እጅግ ነበር የተናደርኩትም በማለት ትላታለች። እሷም እንደዛ ካለቻትም በኋላ እሺ በቃ እንዴት ነው ካዳ የምናደርገው? ለምንስ ነው የሚናደደውስ? እንደዚህስ የሚሆነው ለምን አናጣራም ብላ ትላታለች። እኔ ባሌን መሰለል በፍጹም አልፈልግም ብላ ስትላት፣
ለምን በስልክ በእግር በኮቴ እያለች ምርጫ ብትሰጣትም በፍጹም እኔ ባሌን ማንም እንዲሰልል አልፈልግም ብላ ትላታለች። ከዛም በኋላ ደግሞ እራሷ ለምን አንከታተለውም ብላ ስትላት እኔ ካዳ ምን አልኩሽ? ይሄን እኮ ነው ያልኩሽ ብላ ስትላት እሺ በቃ ሲወጣ ጠብቀን እንከታተለዋለን በማለት ይስማማሉ። እዩ እንግዲህ ልጅቷን ይዞ ቤተሰቦችሽን እዚህ የሉም እንፈልጋቸዋለን ይላል። ከአቶ ግርማ ብሩን ከወሰደ በኋላ ካዳ የልጄ ፍንጭ ምን አደረክ? ምን አዲስ ነገር አለ ብሎ ሲለው ሳውዲ አረቢያ በህገ ወጥ ነው የሄደችው፣ ደላላውን አውርቼዋለሁ፣ ስለዚህ አንተ ብቻ ያልኩን አድርግ በማለት ይለዋል። እሱም እኔ አንተ ያልከኝን እያደረግኩ ነው፣ ሆኖም ቶሎ ብለህ ያለውን ነገር አሳውቀኝ በማለት ይለዋል። እሱም እሺ በቃ እኔ አሳውቃለሁ፣ ቶሎ ፋይሉን ፈልገህ አምጣ በማለት በማመናጨቅ ከኔና ከአንተ ውጪ ማንም ሰው እንዳይሰማ ብሎ ይለያያሉ። አቤልም ከቤት ይወጣል። ከቤትም እንደወጣ ርብቃና ርች እየተከታተሉት ነበረ። እሱም ቀጥታ እዩ ጋር ነበር የሄደው። እዩንም አግኝቶት እሱ ለራሱ የሚበቀልበትን መንገድ ስላዘጋጀ ምንም ነገር ሳይለው ሳይናደድበት ሰላም ብሎት ለስራ ፈልጌ ነበረ፣ እቺን የመሰለች ቆንጆ የማናት ብሎ ሰላምም ሌላ ሲል ሰላም እንዳይላት ይከለክለዋል። እሱም አሁን ለስራ ፈልግሃለሁ፣ እችን የመሰለች ቆንጆ ቁጥሯን ስጠኝ በማለትም ያሾፍበታል። እኔ ከዚህ ሁሉ ቆይታ በኋላ እውነት በትክክል የምታወራኝም አልመሰለኝም ነበረ ያ ሁሉ አድርጌ ብሎ ሲለው አይ ያ ሁሉም ነገር አልፏል፣ አሁን ህይወት አዲስ ናት ብሎ ይለዋል። እዩም እጅግ ይደነግጥና ፈዞም ቢያየውም እሱም ዛሬ አዲስ ነገር ነው፣ በቃ በኋላ እንገናኛለን ብሎ ካለው በኋላ ከእንደገና ተደዋውሎ ይገናኛሉ። ርብቃም እየተከታተለችው ስለሆነ ከእዩ ጋር ቁጭ ብሎ ታየዋለች። እሷም እጅግ ትናደዳለች። እንዴት ከልጁ ገዳይ ጋራ ያ ሁሉ ካደረገው ጋራ አብሮ ቁጭ ብሎ አየዋለሁኝ፣ እንዴት ምን ቢያደርገው ነው ብላ እጅግ እየተናደደች እኔ የማደርገውን እኔ ያውቃለሁኝ ስትል ማሚቲም ትሰማለች። እንዴ ምን ሆናችሁ ነው ዛሬ ደግሞ ብላ ስትል ምን ሆነን ምንም አልሆንም ብላ በንዴት ትመልስላትና እጅግ ግራ በመጋባት ውስጥ አቤል ለምን ከሱ ጋር እንደተቀመጠና ለምን እንደዚህ እንደሆነ ምንም የምታውቀው ነገር የለም፣ ግን እንዴት ከልጁ ገዳይ ጋር አንድ ላይ ይቀመጣል በማለትም እጅግ እየተናደደ ይገኛል። በዚህ አይነት መልኩ እንግዲህ ምን ሊያደርግ አቤል እንዳሰበ የምናውቀው ነገር የለም። ሆኖም አንድ ነገር እንዳሰበ ያስታውቃል። የልጁን ገዳይ እንደዚህ በተረጋጋ መንፈስ ሊያወራው በፍጹም አይችልም። ስለዚህ የሆነ ነገር ማድረግ ስላሰበ ለርብቃ ሳያማክራት ምን ለማድረግ እንዳሰበ ግምታችሁን ደግሞ ኮሜንት ላይ እንድታስቀምጡ ስል በትህትና እጠይቃችኋለሁ። እንግዲህ የእዩ ተንኮል ማለቂያ የለውምና አሁንም እችኛዋን ልጅ ይዞ በዚህ ጋር ብር ይጠይቃል፣ በዚህ ጋር ርብቃ እንድትገደል ይፈልጋል። ምን ይሆን የሱስ መጨረሻ? ከዚህ ሁላችሁም ሀሳባችሁን ኮሜንት ላይ እንድታስቀምጡልኝ ስል በትህትና እየጠየቅኳችሁ ስለነበረንና በትዕግስት ስለተከታተላችሁኝ እጅግ አድርጌ እያመሰገንኩኝ ሰላም ባላችሁበት ዓለም ዳርቻ በጥፍ ይብዛላችሁ። የእግዚአብሔር ጥበቃ ምሕረት ለየሁላችንም ይሁንልን። በድጋሜ እግዚአብሔር ፈቅዶ እስክንገናኝ ድረስ ሁላችንንም እግዚአብሔር ይጠብቀን እያልኩኝ ከወዲሁ ለያያችኋለሁ። እጅግ ከልብ አመሰግናለሁ። ላይክ እና ሰብ አትርሱ። ባይ ባይ።